ኖላዊ ሚዲያ የቤተ ክርስቲያን የሆነው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ መንፈስ ቅዱስም ግንቦት 5 በዚህች ቀን የካህኑ ኪልቅዩ ልጅ ታላቅ ነቢይ አረፈ። ይህም እውነተኛ ነቢይ የአሞጽ ልጅ የይሁዳ ንጉሥ ኢዮስያስ በነገሰ በ13 ዓመቱ ማስተማር ጀመረ። ከዚያም በይሁዳ ንጉሥ በኢዮስያስ ልጅ በኢዮአቄም ዘመን 11ዱ የሴዴቅያስ ዘመነ መንግሥቱ ሲፈጸም በአምስተኛ ወር ኢየሩሳሌም እስከተማረከችበት ጊዜ አስተምር ነበር። ስለ ራሱ እንዲህ ሲል ራሱ ተናገረ። የእግዚአብሔር ቃል ወደ እኔ መጣ። እግዚአብሔርም እንዲህ አለኝና በእናትህ ማኅፀን ሳልፈጥርህ ወደድኩ፣ ከእናትህም ማኅፀን ሳትወጣ መረጥኩ፣ ለአሕዛብም መምህር አደረግኩ አለኝ። ይህም ነቢይ የእግዚአብሔርን አምልኮና ሕጉን በመተዋቸው እንዲህ ሲል የእስራኤልን ልጆች ገሰጻቸው። ተጠበቁ፣ ንስሐም ግቡ፣ የእግዚአብሔር ቁጣው በላያችሁ እንዳይመጣ። ሁለተኛም እንዲህ እያለ አስረዳቸው። ወደ ፈጣሪያችሁ እግዚአብሔር ካልተመለሳችሁ ያለዚያ የከላውዲዮንን ንጉሥ ናቡከደነጾርን በላያችሁ እርሱ ያስነሳዋል፣ ይማርካችኋልም። እንደ ቃሉ ሆነ። ሁለተኛም ሕዝቡ ተማርከው 70 ዘመን እንደሚኖሩ ትንቢት ተናገረ። ደግሞም የክብር ባለቤት ኢየሱስ ክርስቶስ ለኩነተ ሥጋ እንደሚመጣና መከራ እንደሚቀበል የአስቆሮቱ ይሁዳ እንደሚሸጠውና 30 ብር እንደሚወስድ ተናገረ። ስለ ብዙ ሥራዎቹም ተናገረ። አይሁድ ግን ሊገድሉት ወደው ገርፈው አስረው በጉድጓድ ውስጥ ጣሉት። እግዚአብሔርም አዳነው። እሱ ግን ስለ እርሱ ይለምንና ይማልድ ነበር። እግዚአብሔርም ስለ እሳቸው ወደ እኔ አትማልድ፣ እነሱ ከክፋታቸው አይመለሱምና አለው። ናቡከደነጾርም የኢየሩሳሌምን ሕዝብ በማረከ ጊዜ ከእሳቸው ጋር አልማረከውም። ነገር ግን ከምርኮ የቀሩት ወደ ግብፅ አገር ወሰዱት። የግብፅን ሰዎች ሲያጠፏቸው የነበሩ በግብፅ ወንዞች የሚኖሩ አራዊትን በእሱ ጸሎት እግዚአብሔር አጠፋቸው። ከዚህም ወደ ባቢሎን አገር ወሰዱት። በዚያም የእስራኤል ልጆች ከምርኮ እስኪመለሱ ትንቢት የተናገረ ሕዝቡን ሲያስተምር ኖረ። የትንቢቱም ወራት በተፈጸመ ጊዜ አይሁድ በደንጊያዎች ወገሩት። ነፍሱንም በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በነቢዩ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለኤርምያስ እምነቢያት አብያን ወልደ ኬልቅዩ ካህን አረፍተ ብር ተሰመየ ወአውደ ሐጺን እስመ ተነበየ በእንተ ክርስቶስ መድህን እስከ ወገርዎ እስራኤል በእብን። አንድ አምላክ በሚሆን በአብ በወልድ መንፈስ ቅዱስም ግንቦት 6 በዚች ቀን ከግብፅ ደቡብ ዳፋር ከሚባል አገር የከበረ አባ ይስሐቅ ምስክር ሆኖ አረፈ። በዚህች ቀን የእስክንድርያ ቄስ የከበረ አባት አባ መቃርስ አረፈ። በዚህች ቀን የቅዱስ ኤስድሮስ አባት በእንደላዮስ በምስክርነት አረፈ። በዚህች ቀን ደግሞ ንጽሕናን፣ ቅድስና፣ ድንግልናን ገንዘብ ያደረገች ተሐራሚት ሰሎሜ አረፈች። በዚህችም ዕለት ገድሉን በሰይፍ የፈጸመ የከበረ አባት አባ ደናሲዮስ አረፈ። እግዚአብሔርን በጸሎቱ ይማረን ለዘላለሙ አሜን። ዛቅረብኩ ማሌተ አዘኪሬ አይላፈ ምለተ ጸምዱከ ዘልፈ ለላነብብ ተወከፍ ዘንዴቴ መጻፈ እንተ ረሰይከ እግዚኦ ጸሪቀ መበለት ውኩፈ ምላቡ ብውላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘ ጻፎ በክርታስ ወለዛ ጻፎ እንዘ ይደርስ ለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ህቡረ ይማረነ ኢየሱስ ክርስቶስ። ኖላዊ ሚዲያ የቤተ ክርስቲያን የሆነውን ብቻ